ዶናልድ ትራምፕ ለኔቶ አጋሮች ጠንከር ያለ ማስጠንቀቂያ ሰጡ። ኢራን የተኩስ አቁም ስምምነት አልጠየቀችም ሲሉ የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ተናገሩ። የውጭ ጉዳይ ሚኒስተር ከመካከለኛው ምስራቅ ወደ አገራቸው መመለስ የሚፈልጉ ዜጎችን ለመመለስ ክትትል እያደረኩ ነው አለ። ከትልልቅ የስልጣን ኃላፊዎች ወደ መቄዶንያ የገባው የባለስልጣኑ የህይወት ታሪክ። የሱዳን ጦር በምዕራብ ዳርፉር በፈጸመው የድሮን ጥቃት ከፍተኛ የአርኤስኤፍ አዛዥ ተገደለ። ውድ የአልቦ ዜና ቤተሰቦች የዕለቱ አርዕስተ ዜናዎች ናቸው። ቀጥለን በዝርዝር እናሰማችኋለን። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። የሱዳን ጦር በምዕራብ ዳርፉር በፈጸመው የድሮን ጥቃት ከፍተኛ የአርኤስኤፍ አዛዥ ተገደለ። የሱዳን ጦር በምዕራብ ዳርፉር ፎር ባራጋንዳ ከተማ በሚገኝ ወታደራዊ የደንብ ልብስ የለበሰ የተሽከርካሪ ቡድን ላይ በፈጸመው የሰው አልባ አውሮፕላን ጥቃት አንድ ከፍተኛ የፈጣን ድጋፍ ሰጪ ኃይል አዛዥና 12 ሌሎች ሰዎች መገደላቸውን አንድ ወታደራዊ ምንጭ ለሱዳን ትሪቡን ገልጿል። ጥቃቱ የሱዳን ጦር ባለፉት ሳምንታት አርኤስኤፍ ሰፋፊ ቦታዎችን ተቆጣጥሮ በሚገኝበት የዳርፉር ቀጠና ላይ እያካሄደ ያለው ከፍተኛ አየር ላይ ዘመቻ አካል ነው። የወታደራዊ ምንጮች ለሱዳን ትሪቡን እንደገለጹት ድሮኑ በፎር ባራጋንዳ አቅራቢያ የሚንቀሳቀሱ 9 የውጊያ ተሽከርካሪዎችን ኢላማ አድርጓል። በዚህም የሜጀር ጀነራል ማዕረግ ያለው አንድ የፈጣን ድጋፍ ሰጪ ኃይል መኮንንና ሌሎች መኮንኖችን ጨምሮ 13 ሰዎች ሲገደሉ 23ቱ ሌሎቹ ደግሞ ቆስለዋል ተብሏል። ከተገደሉት መካከል በምዕራብ ዳርፉር ታዋቂ የአርኤስኤፍ የክፍለ ጦር አዛዥ የነበሩት ሜጀር ጀነራል አብደል ረሂም ባህር ጃሊ ይገኙበታል ተብሏል። ሱዳን ትሪቡን እንደዘገበው ጀነራሉ በቀጠናው ወታደሮችን በመመልመልና በማሰባሰብ ረገድ ቁልፍ ሰው የነበረ ሲሆን ከአጎራባች የአፍሪካ ሀገራት የሚገኙ የሎጂስቲክ አቅርቦት መስመሮችን ደህንነት በበላይነት ይቆጣጠር እንደነበርም ተገልጿል። አስገራሚው የባለስልጣኑ ታሪክ። ከትልልቅ የስልጣን ኃላፊነቶች ጀምሮ እስከ መቄዶንያ ያለው የባለስልጣኑ አስገራሚ ታሪክ። ህይወት እንዲህ ናት። ከፍታን በቀኝ እጇ ከያዘች በግራ እጇ ዝቅታን ይዛ እንካችሁ ማለት ልማዷ ነው ይላል። ይህ አባባል የቀድሞ ባለስልጣን አሁን በመቄዶንያ በጎ አድራጎት ማህበር አገልግሎት ተጠቃሚ የሆኑት የአቶ መላኩ አሰፋ የህይወት ምስክርነት ሊሰጡበት የሚያስችል ትክክለኛ አባባል ነው። አቶ መላኩ አሰፋ ከአዲስ አበባ ዩኒቨርሲቲ ተመርቀው ሲወጡ ትልቅ ራዕይ አንግበው ነበር የወጡት። በኢትዮጵያ ማዕድን ሀብት ልማት ኮርፖሬሽን ውስጥ ለ10 ዓመታት በተለያዩ ኃላፊነት ቦታዎች አገልግለዋል። የኢትዮጵያን ሰራተኞች ኮንፌዴሬሽን በምክትል ፕሬዝዳንትነት መርተዋል። በመቶ ሺዎች የሚቆጠሩ ሰራተኞችን ወክለው ከሀገሪቱ ጠቅላይ ሚኒስተርና ሚኒስተሮች ጋር በጠረጴዛ ዙሪያ ተደራድረዋል፣ ተወያይተዋል። የሰው ልጅ ህይወት ሁልጊዜ አልጋ ባልጋ አይደለምና በኋላ ግን የአቶ መላኩ ህይወት በዚህ ልትቀጥል አልቻለችም። አቶ መላኩን ከባድ የአእምሮ ህመም ገጠማቸው። ያ ሁሉ ዝና፣ ያ ሁሉ ስልጣንና እውቀት በህመሙ ጥላ ስር ተሸፈነ። በአንድ ወቅት በመቶ ሺዎች የሚቆጠሩ ሰራተኞችን መብትና ጥቅም ለማስከበር የሚሟገቱት ግለሰብ ህመም አሸንፏቸው ጎዳና ላይ ለመውደቅ በቁ። ከውድቀት በኋላ ትንሣኤ፣ ከህመም በኋላ ፈውስ አለና አቶ መላኩ በህመሙ ተሸንፈው አልቀሩም። መቄዶንያ ገቡ። በመቄዶንያ በጎ አድራጎት ማህበር ባገኙት ፍቅርና እንክብካቤ እንዲሁም ሕክምና ዳግም ተወለዱ። አእምሯቸው ተመልሶና ማንነታቸውን መልሰው በማግኘት ዛሬ ለመቄዶንያ ትልቅ ውለታ እየመለሱ ይገኛሉ። በአሁኑ ጊዜ አቶ መላኩ በመቄዶንያ ውስጥ የህዝብ ግንኙነት ባለሙያና የስክሪፕት ጸሐፊ ናቸው። በፋናና በተለያዩ ቴሌቪዥን ጣቢያዎች በሚተላለፉ የመቄዶንያ የአየር ሰዓት ላይ ከ70 በላይ ስክሪፕቶችን አዘጋጅተዋል። በተጨማሪም ዶክመንተሪዎችንና ቃለ መጠይቆችን በብቃት ያከናውናሉ። አቶ መላኩ በመቄዶንያ ከበጎ አድራጎት ማህበር አልፎ ወደ ቻርቲ ቪሌጅ እንዲያድግ የራሳቸውን ሙያዊ አስተዋጽኦ ለማበርከት ዝግጁ መሆናቸውንም ያስረዳሉ። የውጭ ጉዳይ ሚኒስተር ከመካከለኛው ምስራቅ ወደ አገራቸው መመለስ የሚፈልጉ ዜጎችን ለመመለስ ክትትል እያደረኩ ነው አለ። ከ2 ሳምንታት በፊት በአሜሪካና በእስራኤል እንዲሁም በኢራን መካከል በተደረገው የመካከለኛው ምስራቅ ጦርነት ሳቢያ ችግር ውስጥ የገቡና ወደ አገራቸው ለመመለስ የሚፈልጉ ኢትዮጵያውያንን ለመመለስ ክትትል እያደረገ መሆኑን የውጭ ጉዳይ ሚኒስተር አስታወቀ። ከውጭ ጉዳይ ሚኒስተር ቃል አቀባይ ጽሕፈት ቤት የተገኘው መረጃ እንደሚያሳየው በሊባኖስ ቤሩት የሚገኙ የኢትዮጵያ ቆንስላ የኢትዮጵያውያንን ደህንነት እንዲጠበቅ ማድረግ ያለበትን እርምጃ እየወሰደ ነው።
በሁሉም የመካከለኛው ምስራቅ የኢትዮጵያ ሚስዮኖች ተመሳሳይ የዜጎች ደህንነት ጥበቃ አሰራር መዘርጋቱ የተገለጸ ሲሆን በሊባኖስ ባለው አሳሳቢ ሁኔታ ምክንያት ችግር ውስጥ የወደቁ ኢትዮጵያውያንን አስመልክቶ ጠንካራ ክትትል እየተደረገ መሆኑ ተገልጿል። በሊባኖስ ጊዜያዊ መጠለያ መዘጋጀቱንና የኢትዮጵያ ማህበረሰብ ተወካዮች ችግር ውስጥ ላሉ ወገኖች ተገቢውን ድጋፍ እያደረጉ መሆናቸውን የሚገልጸው መረጃው ከዚህ በተጨማሪም የውጭ ጉዳይ ሚኒስቴር ከሚመለከታቸው አካላት ጋር ጉዳዩን በቅርበት በመከታተል አስፈላጊ ሆኖ ሲገኝና የፍላጎት ጥያቄ ሲቀርብ ዜጎችን ወደ አገራቸው ለመመለስ ሁኔታዎችን እንደሚያመቻችም ያስረዳል። በጦርነቱ ውስጥ በአስቸጋሪ ሁኔታ ውስጥ ላሉ ዜጎች ለአደጋ ጊዜ የሚያገለግል የጥሪ መስመር ተዘጋጅቶ የመረጃና የምክር ድጋፍ ለመስጠት እንዲሁም በአካባቢው ላሉ የኢትዮጵያ የማህበረሰብ ተወካዮችና ቆንስላ ጽሕፈት ቤቶችን ማግኘት የሚችሉበት ሁኔታ እየተመቻቸ መሆኑም ተገልጿል። በመካከለኛው ምስራቅ በቀጠለው አውዳሚ ጦርነት ሳቢያ እየደረሰ ያለው ሰብአዊ ቀውስ ተባብሶ የቀጠለ ሲሆን የዓለም ኢኮኖሚም እየተቃወሰ ነው። ኢራንንና ኦማንን የሚያዋስነውና የነዳጅ ጫኝ መርከቦች መተላለፊያ የሆነው የሆርሙዝ ሰርጥ በመዘጋቱ በነዳጅ ምርቶች ላይ በየቀኑ ከፍተኛ የሚባል ዋጋ እንዲጨምር አድርጓል። በመካከለኛው ምስራቅ አገሮች በአመዛኙ በቤት ሰራተኝነት ከተሰማሩት ኢትዮጵያውያን መካከል በሳውዲ አረቢያ፣ በኩዌት፣ በተባበሩት አረብ ኤሚሬትስ፣ በኳታርና በሊባኖስ ያሉ ከፍተኛውን ቁጥር ይይዛሉ። መረጃዎች እንደሚያሳዩት በሳውዲ አረቢያ ከግማሽ ሚሊዮን በላይ፣ በሊባኖስ እስከ 200 ሺህ፣ በኩዌት በ10 ሺዎች፣ በተባበሩት አረብ ኤሚሬትስ በ10 ሺዎች እንዲሁም በኳታር ቁጥራቸው አነስተኛ የማይባል ኢትዮጵያውያን እንዳሉም መረጃው ያሳያል። ከ2 ሳምንታት በላይ የዘለቀው ጦርነት አሁንም ተባብሶ መቀጠሉ ተሰማ። የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ቴህራን የተኩስ አቁም ስምምነት አልጠየቀችም ሲሉ ተናገሩ። ዶናልድ ትራምፕ ኢራን የተኩስ አቁም ስምምነት የሰጡትን አስተያየት ተከትሎ መረጃው የሐሰት ነው ብለዋል። የኢራን የመልሶ ማጥቃት በቀጠለበት በአሁኑ ወቅት የአሜሪካና የእስራኤል ኃይሎች ኢራንን ማጥቃታቸውን ቀጥለዋል። በዚህም ቴህራንን፣ ሐማዳንና ኢስፋንን ጨምሮ በርካታ የኢራን ከተሞችን በመምታት ጉዳት ማድረሳቸውን ቀጥለዋል። ከዱባይ ዓለም አቀፍ አውሮፕላን ማረፊያ የተወሰኑ በረራዎች እንዲቀየሩ ወደ ተቋሙ አካባቢ በደረሰው የእሳት ቃጠሎ ምክንያት የዱባይ አየር ማረፊያዎች አንዳንድ በረራዎችም ተቀይረዋል። በረራዎቹ ወደ ጀበል አሊ ወደሚገኘው አልማክቱም ዓለም አቀፍ የአየር ማረፊያ እንደሚላኩም ተገልጿል። እንደ አውሮፓውያን አቆጣጠር በ1979 አብዮት ከስልጣን የተባረሩት የኢራን የመጨረሻው ሻህ ልጅ ሬዛ ፓህላቪህ በዚህ ሳምንት መጨረሻ ከሚከበረውና በፋርስ የዘመን አቆጣጠር መሰረት በዘመን መለወጫ በዓለም ዙሪያ ያሉ ኢራንን ሲሰበስቡ የተቃውሞ ሰልፎችን እንዲያደርጉም ጠይቀዋል። ይህንን ተከትሎም ኢራናውያን ሰልፍ የማይወጡት ስለሚተኮስባቸው ነው ሲሉ ትራምፕ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ኢራናውያን አደባባይ በመውጣት የቴህራንን መንግስት እንዲቃወሙ ያቀረቡት ጥሪ እስካሁን ተግባራዊ ሊሆን አልቻለም። አውስትራሊያ የጦር መርከቦቿን ወደ ሆርሙዝ የባህር ዳርቻ እንደማትልክ አስታውቃለች። ይህን ተከትሎም የጃፓኗ ጠቅላይ ሚኒስትር ሳናይ ታካይቺ ለፓርላማ እንደተናገሩት ቶኪዮ በሆርሙዝ የባህር ዳርቻ የነዳጅ ጫኝ መርከቦችን ለማጀብ የባህር ኃይል መርከቦችን የመላክ ዕቅድ እንደሌላት ተናግራለች። ዶናልድ ትራምፕ ለኔቶ አጋሮች ጠንከር ያለ ማስጠንቀቂያ ሰጡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አጋሮች የኢራን ግጭት ወቅት የሆርሙዝ ወሽመጥን ክፍት ለማድረግ ካልተባበሩ የሰሜን አትላንቲክ ቃል ኪዳን ድርጅት ወይም የኔቶ የወደፊት ዕጣ ፈንታ በጣም መጥፎ ሊሆን ይችላል ሲሉ አስጠነቀቁ። ፕሬዝዳንቱ አጽንኦት ሰጠው እንደተናገሩት ይህ ስትራቴጂካዊ የነዳጅ መስመር ደህንነቱ ተጠብቆ እንዲቆይ አውሮፓ ብቻ ሳትሆን ቻይናም የበኩሏን ድጋፍ ማድረግ ይኖርባታል ብለዋል። ትራምፕ አጋሮቻቸውን የሆርሙዝ ወሽመጥን በመጠበቁ ሂደት ንቁ ተሳትፎ ካላደረጉ አሜሪካ ለኔቶ የምታደርገውን ድጋፍ ጥያቄ ውስጥ ልታስገባ እንደምትችል ፍንጭ ሰጥተዋል። የሆርሙዝ ወሽመጥ በዓለም ላይ ከፍተኛ የነዳጅ ንግድ የሚካሄድበት መስመር ሲሆን በኢራንና በምዕራባውያን መካከል ያለው ውጥረት መባባሱ ቀጠናውን ለስጋት ዳርጎታል። ፕሬዝዳንት ትራምፕ ይህንን ጥሪ ያቀረቡት አሜሪካ ብቻዋን የዓለም የነዳጅ መስመሮችን ደህንነት የመጠበቅ ኃላፊነት የለባትም በሚል መከራከሪያ መሆኑንም ተመላክተዋል። ውድ የአልቦ ዜና ተከታታዮች የሰዓቱ ዜናዎች እነዚህ ነበሩ። በሌላ መረጃ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን እንድትቀላቀሉ በአክብሮት እንጠይቃለን። መልካም ቀን።